እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ ያደረጉትን አስደናቂ ተአምርና ዜናቸውን እናሰማለን። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሁላችን ጋር ለዘላለም ይሁንና ቅድስት ሥላሴ ያደረጉት ተአምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የሚፈራ የቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ነው። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍንጭ ቅንጣት እንኳን ያህል ምንም አይቀምሱም። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደ፣ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሄዱ አላቸው። እንግዶቹም ያቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚች ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? አላቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞች ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህ በኋላ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያ ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን ልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ።
ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እንደ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ፣ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራንና ወጡን፣ ጠላውን፣ መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ፣ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሽ በጅ አለችው። አብርሃምም ከቤቱ መድረክ በስተውጪ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራቸውን አጥባቸው ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀርቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ በአብርሃም ላይ ሰይጣን እንደቀናብህ ተጠንቀቅ ወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ ራትህን በየጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እሊህ በአምሳልና በህልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሁድ ነው። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላነሱት ወይፈን እንዲሁም በሥላሴ ዘንድ የተደረጉት ድንቅ ድንቅ ሥራዎች ሁሉ ፈጽሞ ተደነቁ። ይቅርታቸው ሀብተ ረድኤታቸው ከሁላችን ጋር ይሁን አሜን። የክርስቶስ ቤተሰቦች ከዚህ በመቀጠል የአጋዕዝተ ዓለም ታላቅ የምስጋናና የልመና ጸሎት ሰይፈ ሥላሴን እናሰማለን። ጌታዬና አምላኬ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴንና ልመናዬን ትሰማይ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ። ክፉንም ሁሉ ከኔ አስወግድልኝ፣ ባንተ ታመኛለሁና። በፈቃድህ እንድሄድ አድርገኝ፣ በፍቅርና በሰላም በጽድቅህም ጎዳና ምራኝ። በቸርነትህና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተሰሪያ እንዲገኝ
ቅዱስ ሥጋህንና ክቡር ደምህን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ጠብቀኝ። ጎዳናዬን አቅና፣ አካሄዴን አሳምር። በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛ በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርግልኝ ዘንድ እለምንሃለሁ። እንደ ይቅርታ ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው ከዚህ ያላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎች ጋር እንዳድርገኝ። ሁል ጊዜ ስነ ምግባሬን ወይም ጸባዬን አሰማምር፣ በደሌንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድህን እንዳደርግና በትእዛዝህም እንድመራ አይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። አቤቱ የአባቴንና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በቸርነትህና በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግስትና ስልጣን ያንተ ናትና። የማይዳሰስ የማይጨበጥ ነበልባላዊ አንደበት፣ መለኮታዊ ፀሐይ፣ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወር አይመረመርም። የጥበብ መሰረቷ የምህረት አባቷ ሀገር ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ፣ የአእምሮ መፍለቂያ፣ የንጽህና አዳራሽ፣ የደስታ መፍሰሻ፣ የጽድቅ አቀነባባሪዋ፣ የኢየሩሳሌም ሙሽራዋ፣ ገነትን ያበጃሃት፣ መንግስተ ሰማያትን ያዘጋጃሃት ሆይ ነግህ ጽባ የምትባል አንተነ። ምስጢር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ አንተ ብትችል እንጂ የማይችሉ፣ ብትፈጥር እንጂ የማይፈጥሩ፣ ብትገዛ እንጂ የማይገዙ፣ ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት የፈጠርካት፣ ምድርን በሰፊ ባህር ላይ በትእዛዝ ፈጥረህ ያጸናሃት፣ ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳን በላዩ ላይ የኮከብ ነጸብራቅ የሚንቦገቦግበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ መንበር በውስጡ የመባረክ ታሶችና የነጎድጓድ አንበሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ሰረገሎች ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በአይን የተመሉ ከግርማ የተነሳ ፍርሃት ልጓማቸው፣ ረዓድ ልባባቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነትን ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት ሰረገላነት መሰላል ያመጥቃቸዋልና። ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬ፣ ንጉሴ፣ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረኝ፣ ይቅር በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ለምትኖር እጅህ በአርአያና በምሳሌ በመፍጠር
ችሎታ ፈጥረኸኛልና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከስጋና ከነፍሴ ላይ ነቅለህ ጣል። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊነቴን በልጅ በቅዱስ አማኑኤል በቅዱስ ሥጋውና በክቡር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልድ ዋሃድ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡ ጠላቶቼ እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅሰፍትን ከኔ አርቅ። ከክንድህ ጽናት የተነሳ እኔ ባሪያ ደቅቅ ያለውና ዳግመኛ የመድህን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን ማጸናለው። አሁንም ከሰማይ በወረደ በዚህ የቁርባን ህብስት ላይና ጥበብን የአብ ልጁ የሚሆን ጌታችን ኢየሱስ ክርስቶስ በዚያን መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበ ስላከበርከው ማጸናለው። አምላክን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት ማጸናለው። ቡሩክ አብ ሆይ በሊቀ መላእክት ቅዱስ ሚካኤል ልመና ረዳት ሆነኝ እንጂ አትጣለኝ። ወልድ ዋሃድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ሆህት ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብ ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ኢየሱስ ክርስቶስ ሆይ በስምህ እታመናለሁ። አዳይ በሚሆን ቃልህና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀርቶ በማይደርቅ ክቡር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍስና ሥጋዬን ቤተሰብና ንብረቴን ሰራተኞችን ባለቤቴንና ልጆችን የኔ ሆነውንም ሁሉ በእናንተ አደራ አስጠብቃለሁ። ቸርነትህና ይቅርታ የበዛ ሆይ ከዕለት እኪት አድነን፣ ከጥፋት ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድ ይሁን። ሰማይና ምድርን በውስጣቸው ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ ሰጭና ይቅር ባይ የዋህ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የሌለ እሱ ነው። አቤቱ በደሌንና ኃጢአቴን ይቅር ትል ዘንድ በኃያልነትህና በአስፈሪነትህ በመንግሥትህና በገናናነትህ ማልድሃለሁ። አቤቱ ልዕልትና ጽንዕት በሆነች ክንድ ጠብቀኝ። ሰውነቴን ለመግደልም ሆነ ለማዳን በሕማምና በችግር ሁሉ የምታስማማትና የምትፈውሳትም አንተ ነህ። አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝ። ፈቃድህን ለመፈጸም ወደ በጎ ነገር ምራኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝ። ፈቃድህን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖቹም ሁሉ ከኔ ያርቃቸው። በግርማህና በገናናነትህ ከባለስልጣን ቁጣ አድነኝ። አቤቱ የወንድም ፍቅር ስጠኝ። በችግር ጊዜ እርዳኝ። አንተን ተስፋ አድርጌያለሁና ፍጹም እምነቴ ባንተ ላይ ነው። ለዘላለሙ ላንተ ምስጋና ይገባል። ስለኛ ወይም ለኛ አርአያ የሆነን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ
የመለኮት ፍቅር ሰላም እላለሁ። በዘባነ ኪሩቤል ላይ የሚቀመጥ እሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እላለሁ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ ሲሆን በትሕትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም እላለሁ። አመፀኞችን የሚያቃጥል የማይዳሰስ እሳት፣ የእሳትን ልሳን በስልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያው የመባረክት ነጸብራቅ የሆነ እሱ በሰውነቱ ቀይ ልምጃ ለበሰ። ለኛ ክብረ መንግስቱን ያጎናጽፈን ዘንድ የሕይወት አክሊልና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የሾህ አክሊል ለተቀዳጀ መለኮት ፍቅር ሰላም እላለሁ። እልፍ አእላፋት ብዙ የሚሆኑ እሳታውያን መላእክት የሰማይና የምድር ንጉሥ የሚሆን በሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላም እላለሁ። ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት ለሚሆን የመለኮት ፍቅር ሰላም እላለሁ። በገጹ ነጸብራቅ የሙሴን ፊት የበራ እሱ በነቢዩ ጀርባዬ ለግርፋት ጉንጮቼ ለጽፋት ሰጠው ተብሎ የተነገረውን ለመፈጸም ለኛ ሲል በሰውነቱ ፊቱን ተጸፋ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው ልጅ የማይዳስሰው አስፈሪ አርያም ግለት መቅደሱን ከብርሃናት ለሰራ የመለኮት ፍቅር ሰላም እላለሁ። ስለኛ የድንግል ማርያምን ሥጋ ለብሶ የመንግስቱ ወራሾች አደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችና ባህሮችን የውሃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ ዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት፣ በመጠጤም ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትሕትናን በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲደበድቡት ያልተሳደበ፣ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም እላለሁ። ጠለ ምራቁን ቀብቶ የእውር ዓይንን ያበራ እሱ አይሁድ እርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም እላለሁ። በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም እላለሁ። እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹና ማህየዊት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም እላለሁ። ጎኑን በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰልን የመለኮት ፍቅር ሰላም እላለሁ። እንደ ሰው በሰውነቱ ሞተ፣ ተቀበረ። ሕያው እንደመሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም እላለሁ። ሰውነቱን በመለኮቱ እያጸና ይህ ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣ ሰውነቱን በሁሉም ነገር አጸናው እንጂ። ያለ መጉደል ያለ መጨመር የመለኮትን ከትስብእት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ሕማምን፣ ሞቱን፣ መስቀሉን፣ መነሳቱን፣ ወደ ሰማይ ማረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አነዋወሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና
ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረት ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባዋል። የኔም ፍጹም እምነት ይህ ነው። ኃጥእ እንኳ ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴን በሥላሴ ሃይማኖት አጸናለሁ። ዳግመኛ በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ እኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳ ከያዝኩት ሃይማኖቴ ጋር ከስሉስ ቅዱስ ጋር ደርሼ በፊታቸው ቆማለሁ። ዘማዊ ብሆን ሥላሴን ማመን ራሴን ለካህን አስመረምራለሁ። በኃጢአት ጭቃ ብተዳደፍ በሥላሴ ቸርነት ባህሪ እታጠባለሁ። በሥላሴ የቸርነት ባህር እታጠባለሁ። ከሃዲ ወይም ሐሰተኛ ብሆን እምነቴ ከሥላሴ ነው። ኃጢአት በመስራት ብታመም የሞቴ ቀንበር ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተወኝ የሚችል የለም። በሥላሴ ልቦናዬን አጸናለሁ። ሥላሴ ሃይማኖቴ ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥኡና በደለኛው በዚህ በሥላሴ መለኮት ነፍሴንና ሥጋዬን አማጽናለሁ። ኃጥኡን ማጽደቅ የሥላሴ ሥልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ሥልጣን ላለው ለሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል። እናመልከው ዘንድ እኛን ለፈጠረ እግዚአብሔር ምስጋና ይገባል። እመቤት መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይለ ጸውን ዕፀ መድኃኒት ለክርስቶስ መስቀል ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ እግዚአብሔር አብ ምስጋና ይገባል። ዕውቀትን የሚገልጽ የአብ አንድ ልጁ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈሰ ጰራቅሊጦስ ምስጋና ይገባል። አብ በአነዋወሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ በአነዋወሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአነዋወሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለ መከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳለ አምናለሁ። ልዩነት ለማይኖርበት አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሦስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቦና ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። የሰማይ ምጥቀት ምድር ለማይወስነው የሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሦስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሦስትነት ምስጋና ይገባል። ከሦስትነት ወደ አራትነት ከፍ ለማይል የሥላሴ ሦስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃ ለሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላች ናት። ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሦስት ሆይ እኔ አገልጋያቸው ከመከራ ሥጋ ከመከራ ነፍስ አድኑኝ። አጋዕዝተ ዓለም ቅድስት ሥላሴ ዳግመኛ ያደረጉት ተአምር።
በጽርህ ወይም በግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። የእግዚአብሔርንም ሕግ ፈጽሞ አያውቅም። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነህ ወደ እኔና ስለ ችግርህ ብዛት በልብህ ያሰብከውን ሁሉ እፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላት። እርሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ የጠራሁ የችግርህን ወሬ ስለሰማሁ በጌቶቼ በሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥህ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርህን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወደድክ አለችው። ከዚህ በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ እጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳ አላሳዝንሽም አላት። ሴትዮዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤቴ ሆይ ካንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትዮዋም ከኔ ጋር የዝሙት ሥራ ከምትሰራ ይልቅ ነፍስህ ከሥጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህ ሰውዬ የዝሙት ሥራ ከሠራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ቢጠሩ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ አለችው። ሰውየውም ይህንን ነገር ሰምቶ መልካሟ እመቤቴ ሆይ ጥሩ ምክር መከርሽኝ፣ እነሆ ማህየው የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩን በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉትና ይህች ነፍስ የኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከሥላሴ ዘንድ አቀረቧት። መላእክተ ጽልመትም ይህች ነፍስ የኛ ናት፣ በልቦናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በተግባር እንጂ በሐሳብ ብቻ አይፈረድበትም ወይም አይኮነንም አሏቸው። ስለዚህም እሊህ ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ትዋሃድ እንጂ ሲሉ ፈረዱ። በዚያን ጊዜ ያ በሽፍቶች እጅ የሞተው ሰው ተነሳ። ከዚህ በኋላ ወደ ጽርህ ሀገር ሄዶ በጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። የዓለም ነገሥታት ሥላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርህ ሰዎችም ይህንን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የቅድስት ሥላሴንም ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረድኤታቸው ከሁላችን ጋር ይሁን፣ አሜን። ዳግመኛም ይቅርታቸው ሀብተ ረድኤታቸው ከሁላችን ጋር ይሁንና
አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር። የሃይማኖትን ሕግ የደነገጉ እሊህ 318ቱ ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንቶች ስብሰባ መካከል ተገኙ፣ ተቀመጡ። ከዚህ በኋላ ከሃዲው አርዮስ ለ318ቱ ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንት ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህም መልስ በጸጥታ አድምጥ አሉት። ወልድስ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ወልድን ላከልን። ወልድም በሕልውናው አምላክ ሲሆን ለእኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙን ሰጠን። ሥጋው የእውነት መብል፣ ደሙ የሕይወት መጠጥ ነው። አርዮስም እሊህ ሊቃውንት ወንድሞች ሆይ ተሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከኛ የነሳው ሥጋ ሩቅ ብእሲ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተ በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከነርሱ ጋር የመለኮት አንድነት የለውምና አላቸው። 318ቱ ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይም እናስረዳሃለን። የሰውን ልጅ ሥጋውን ደሙን ካልጠጣችሁ ሕይወት የላችሁም። ዳግመኛ ሥጋዬ የእውነት መብል፣ ደሜ የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱን ሊቃውንት ሥጋውንና ደሙን መቼ ነው የሰጣቸው? ከመስቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውንና ደሙን ሊሰጣችሁ የመጣ ከሆነስ በሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋንዮስ በመጽሐፉ ላይ ሐሙስ ማታ ለአርብ አጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱን በሥጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን? አሉት። ቄርሎስም ይህን ኅብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም ማርያም መለኮትን በማኅፀኗ ተሸከመችው፣ እሱም ሥጋ ለበሰ፣ በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮትን በመዋሃድ አባታችንን አዳምን ያዳነ ነው። ዳግመኛ ሳዊሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከሱም አልተለየም ብሎ ተናገረ። በዚህ ጊዜ ጎስቋላው አርዮስ በመዘበት ወንድሞቼ ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ 3 ምዕት ከአንተ እንተባበር ዘንድ ቅዱስ ቁርባን እንስራ ብለው እንደ አቤል መስዋዕት የሰመረ መስዋዕት አዘጋጁ። ይህ አርዮስም ከነርሱ ጋር ቅዳሴ ገባ። በቅዳሴው ስነ ሥርዓት ላይ ከነሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎችም መንፈስ ቅዱስን ላክልን ሲሉ ተሰጥቶን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሰዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖ ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ሄደ። የተቻኮለ ሲሄድ መንፈስ ቅዱስ በሕፃን አምሳል ቆሞ አገኘውና እንዲህ አለው፣ ሕፃኑ ልጅ ሆይ አንተ ሰው
በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን አለው። እንዲህም ሲባባሉ የአርዮስ አንጀት ወጣ። ከዚህ በኋላ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ጀመር። ከዚህ በኋላ 3 ምዕት የሆነውን ሁሉ ሰምተው ወደሱ መጡ። በመጡ ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እሊያ ውሾችም ሆድ ዕቃውን ለመብላት በሚያገለባብጡበት ጊዜ ከልቡ ውስጥ ወልድ ፍጡር የሚል ቃል ተገኘ። እሊህ ሥላሴ አለመለየት በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያ ሰዎችም ይህንን ተአምር አይተው ተደነቁ። እስከ ዛሬም ይህች የቀናች ኦርቶዶክሳዊት ሃይማኖት እያስተማሩ ናቸው። ይቅርታቸው ሀብተ ረድኤታቸው ከሁላችን ጋር ይሁን፣ አሜን። ሐምሌ 7 የዕለቱ ስንክሳር። በዚች ቀን ታስበው የሚውሉ ዓመታዊ ቅዱሳን በዓላት፦ ቅዱሳን አብርሃምና ሳራ፣ ብስራተ ልደተ ይስሐቅ፣ ታላቁ አባ ሲኖዳ የባህታውያን ሁሉ አለቃ፣ አባ ጊዮርጊስ ዘጋስጫ ሊቀ ሊቃውንት ኢትዮጵያዊ የሃይማኖት ምሰሶ፣ ቅዱስ አግናጢዮስ ዘአንጾኪያ ምጥው ለአንበሳ፣ አባ መቃቢስ፣ አባ አግራጥስ። ወርሃዊ በዓላት፦ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክሁ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን፣ አሜን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን የምትሰሙ የቅዱሳን በረከት ሁሉ ከሁላችሁ ጋር ይሁን። የአጋዕዝተ ዓለም የቅድስት ሥላሴ በረከታቸው ከሁላችን ጋር ይሁን። ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮመንት ላይ በመጻፍ እንዲሁም ለብዙዎች ሕዝበ ክርስቲያን እንዲዳረስ ሼር እንድታደርጉን ጠይቃለን። በማህበራችን መንፈሳዊ ጉዞ አዘጋጅተናልና ለሐምሌ 17፣ 18 ወደ ቁልቢ ቅዱስ ገብርኤል፣ ወደ ሐዋሳ ቅዱስ ገብርኤል እንዲሁም ሱባኤ መያዝ የምትፈልጉ በፍልሰታው ማረፊያም የተዘጋጀ ነውና በጅሩ ቅድስት አርሴማ ሱባኤያችሁን መያዝ የምትችሉ መሆኑን እንገልጻለን። ትራንስፖርት የተዘጋጀ መሆኑን እየገለጽን ከወዲሁ መመዝገብ የምትችሉ መሆኑን እናሳውቃለን።